ስሜ ዶክተር ኃይለማርያም ገብሩ ይባላል። የተወለድኩትም በራያ አላማጣ ከተማ ነው። የመጀመሪያ ዲግሪ ትምህርቴን በዲላ ዩኒቨርሲቲ በመግባት የመጀመሪያ ዲግሪን በኬሚስትሪ ያው በጥሩ ውጤት ለማጠናቀቅ ችያለሁ። ከዛ በኋላ ወደ ሀረማያ ዩኒቨርሲቲ በመሄድ የሁለተኛ ዲግሪ ትምህርቴን ተከታትዬ የተወሰነ አመት እዛ ካገለገልኩ በኋላ ወደ ቻይና ሀገር የሶስተኛ ዲግሪ ለመስራት ሄድኩኝ። በዛው በናንጂንግ ቴክ ዩኒቨርሲቲ በፖሊመር ኬሚስትሪ ወይም ደግሞ በማቴሪያል ሳይንስ እና ኢንጂነሪንግ ያው በጥሩ ሁኔታ የሶስተኛ ዲግሪን ለመያዝ ችያለሁ። ዓለማችን አዳዲስ ቻሌንጆች እያስተናገደች ነውና በዋናነት ይሄኛው ፊልድ ምን አይነት ተዝናኖት ይሰጠናል? የተለያዩ ዲዛይኖች ስትራክቸሮችን በመስራት ዓለማችን ወደፊት አሁንም ወይም ደግሞ ወደፊት ለሚገጥማት ችግር መፍትሄ ይዞ የሚመጣ ፊልድ ነውና በጣም በከፍተኛ ፍላጎት ነው ወድጄው በፓሽን ሪሰርቹንም ምሰራው ማለት ነው። እርግጥ ነው የምንኖርባት ዓለማችንም ሆነ ሀገራት በየወቅቱ አዳዲስና ምክንያተ ብዙ የሆኑ ችግሮችን ቢያስተናግዱም በዛው ልክ በየጊዜው ትምህርትና ክህሎትን ባነገቡ እንቁና ሀገር ወዳድ ተመራማሪዎች አማካኝነት አያሌ ችግር ፈቺ ጥናትና ምርምሮች እየተሰሩ ሀገራት መዘመንን ለዜጎቻቸው እንካችሁ ብለዋል። ከነዚህ የመዘመን ስራዎች መካከል ደግሞ ጥንታዊውን የወረቀትና ፐልፕ ምርት የበለጠ በማሳደግ ለተለያዩ እቃዎች መያዣነትና ማሸጊያነት መጠቀም አንዱ ነው የሚሉት በኢትዮጵያ ባዮኢመርጂንግ ቴክኖሎጂ ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ኃይለማርያም ገብሩ ኢትዮጵያም በዘርፉ ረዘም ያለ የማምረት አቅም ቢኖራትም የበለጠ አሻሽላና አሳድጋ በመጠቀም ረገድ ያሉ ሀገራዊ ውስንነቶች እንደ ተመራማሪ የፈጠረውን ቁጭት እዚህ ላይ ትኩረቱን አድርጎ አንድ ጥናትና ምርምር እንዲያካሄድ መነሳሳቱ እንደፈጠረለት ነግሮናል። ይሄንን ፕሮጀክት ለመስራት ያነሳሳን እነዚህ የማሸጊያዎች አላል የማንጎና የአቮካዶ የአበባ ማሸጊያዎች ከውጭ ኢቭን ከጎረቤት ሀገር ኬንያም ጭምር እንደሚመጣ ሳውቅ ነው የሆነ ግሩፕ መሰረት ሰየምንና ከዛ በኋላ ስራውን መስራት ጀመርን። እዛ ላይ በዋነኝነት ይሄ ቲም ምንድነው ያደረገው መሰለ እንዳለው የወረቀት ምርት ነው የወረቀት ምርት ከዛ ለዚህ የሚሆኑ ግብአቶች ምንድናቸው የሚለው ነገር ነው ለመለየት ይሄር ነው። የመጀመሪያው ለምሳሌ የሸንኮራ አገዳ ተረፈ ምርት አለ በእንግሊዘኛ ባጋዝ የሚባለው። ሌላ የእንሰት ለምሳሌ እንሰቱ ምግቡ ከወጣ በኋላ ፍቅፋቂው አለ ይሄ ቃጫው እሱም መሆን ይችላል። የትኛውም ይሄ እንጨትነት ያላቸው የእጽዋት እንትኖች ለፐልፕ ግብአት ሊሆኑ የሚችሉ ናቸው። ከዛ ኢንዱስትሪዎቹ ጋር ደግሞ ስንሄድ አብዛኛው ፐልፕ አሁን ያለው የወረቀት ግብአት የሚሆነው ፐልፕ የሚባለው እንትን ከውጭ ሀገር ነው የሚመጣው። ስለዚህ እነዚህን ግብአቶች ተጠቅመን ለምንድን ነው እኛ ፐልፑን እዚሁ ሀገር እማናመርተው የሚል ኢኒሺዬሽን ነው ተነሳሽነት ነው። ሄደን ስናናገራቸው ችግራቸው ከኢንዱስትሪው ችግር ነው የመነጨው። ፐልፕ የተሰኘው የወረቀት ግብአት ሙሉ ለሙሉ በሚባል ደረጃ የሚመጣው ከውጭ ነው። ይህም ሴክተሩንና ዘርፉን በውጭ ምንዛሬ ላይ ሙሉ ለሙሉ ጥገኛ እንዲሆን አድርጎት ቆይቷል። በዚህ ምክንያት ያለው የውጭ ምንዛሬ ጥረት ተከትሎ ድርጅቶችም እኛም ጨምሮ ከደረጃ በታችና ከአቅም በታች የሆነ ምርት እንድናመርት አድርጎን ለብዙ ጊዜ የቆየ ተግዳሮት። እንደ ሀገር የፐልፕ ምርትን ከውጭ ነው የምናስገባው። የወረቀት ፋብሪካዎቻችን ቨርጂን ፐልፕ ከውጭ ነው የሚያስገቡት። እንግዲህ ለዚህ ከፍተኛ የውጭ ምንዛሪ ነው የሚመደው። ምክንያቱም ትምህርት ቤቶች አሉ፣ ዩኒቨርሲቲዎች አሉ፣ እንደዚሁም ደግሞ በጣም በርካታ የመንግስትና የግል ተቋማት አሉ። ሁሉም ወረቀት ይፈልጋሉ። ስለዚህ ወረቀት ከግል ኑሯችን፣ ከመንግስት ስራ፣ ከካምፓኒዎች እንቅስቃሴ ጋር በጣም የተያያዘ ነው። እውነት ነው። አሁን ወደ ዲጂታይዜሽን ሄደን የወረቀትን እንትን እየቀነስን ያለን። ሆኖም ግን ሙሉ ለሙሉ ዜሮ ልናረጋቸው ማንችልባቸው ነገሮች አሉ። ከዚህ አንጻር ምንድነው ያለው በሀገራችን ከፍተኛ የሆነ የግብርና ተረፈ ምርት አለ። ስለዚህ እነዚህ ግብርና ተረፈ ምርት የሴሉሎዝ ኮንቴንታቸው ከፍተኛ ነው። ስለዚህ እነዚህን የግብርና ተረፈ ምርት ወይም የግብርና ውጋጆችን ለዚህ መጠቀም እንችላለን። ይሄኛው ያው የቲማቲም ተረፈ ምርት ነው። የቲማቲም እንጨት ተረፈ ምርት ነው። በዋናነት እዛው ማሳ ላይ በሚቀርበት ጊዜ ዌስት ነው ወይም ደግሞ ውጋጅ ነው። ስለዚህ በጥናቶች እንደሚያመላክቱት
ሞልድ ዴቨሎፕ ያደርጋል ይላል የፋንጋል የሆኑ ዲዚዞች ማለት ነው። ስለዚህ ይሄ ነገር እዛ በሚቀርበት ጊዜ ምርትና ምርታማነትን ይቀንሳል። ወይም ደግሞ ማድረግ የምንችለው ነገር ይሄን ማቃጠል ነው። ያ ደግሞ አካባቢን የሚበክል ነው። እኛን ግን በዋናነት በጣም ፍላጎት አድሮብን ይሄንን ነገር ለመስራት የበቃንበት ምክንያት የዚህኛው ጥሬ ዕቃ በላቦራቶሪ ስንሰራው ማለት ነው ያገኘነው የፐልፕ ኳሊቲ ካራክተሪስቲክስ ወይም ደግሞ የውሃ የመያዝ አቅሙ ወይም ደግሞ ፋይበር ፍሪነስ ይባላል። ያገኘነው የፋይበር ፍሪነስ እጅግ በጣም ከፍተኛና ለዚህ ዓላማ የሚውል በመሆኑ እንዲሁም ደግሞ በተለምዶ ፐልፕ የሚሰራው ዛፎችን በመቁረጥ ስለሆነ የዚህኛው ከቲማቲም ውጋጅ ተረፈ ምርት ያገኘነው ፐልፕ ከእንጨት ከምናገኘው ፐልፕ ጋር በጣም ተነጻጻሪና ሎንግ ፋይበር ሌንግዝ ያለው በመሆኑ እጅግ በጣም ተመራጭ ያደርገዋል። የተሻለ ሊጠቀለል የሚችል ከዛ ውጭ ደግሞ የተሻለ ሊያያዝ የሚችል ባይንድ የሚያደርግ የተሻለ ብለን ስንወስድ ከሸንኮራ ተረፈ ምርቱም ከእንሰቱም ይሄ የቲማቲሙ በጣም የሚፈለግ ባህሪ ያለው። ስለዚህ በላቦራቶሪ ደረጃ ቴስት ስናደርገው ከቲማቲም ተረፈ ምርት የሚገኘው ግብአት የተሻለ ለፐልፕ የሚሆን ባህሪያቶችን በተሻለ ደረጃ ያሟላ ነው። በተሻለ ደረጃ ከዛ እንዴት ነው በብዛት እናገኝ እንችላለን ወይ? ለምሳሌ በብዛት እናምርት ብንል በብዛት ሊገኝ ይችላል ይሄ ግብአት ነው። ቲማቲም እንግዲህ እንደምታውቁት በአመት 3-4 መመረት ይችላል። ይሄ በአዋሽ ቤዚን አካባቢ ላይ በተለይ መስኖ ምናምን ካረጋችሁ በ3 ወር ምናምን የሚደርስ እንትን ነው። ከዛ ውጭ ከዚህም በፊት እንደተባለው ገበሬው እዛ አርሶ አደሩ ቲማቲሙን ነው ይፈልገው። ከዛ ውጭ ያለው ይሄ ገለባውን ምንም አይፈልገው፣ ወስዶ ነው የሚጥለው ወይ ደግሞ እሳት ነው የሚለቅበት፣ ያቃጥለዋል። ለምን ቶሎ ደግሞ አርሶ ሌላ ቲማቲም እንትን ማለት ነው ይፈልግ። ስለዚህ ይሄን ነገር ለገበሬው ቢያውቀው ይሄ ገለባው ራሱ ሀብት ሆኖም ቢያውቀው ራሱ ይዞት በቀላል ዋጋ እየሸጠው ሊጠቀምበት ይችላል። ሁለት ጥቅም ነው ያለው የሚለውን ካስገነዘብ ነው። ስለዚህ እንደ ግብአት ዘላቂ የሆነ በብዛት ልናገኝ እንችላለን። ይህ ከዛሬ 3 ዓመታት በፊት በዶክተር ኃይለማርያምና ቡድኑ የተጀመረው ጥናት አሁን ከግብርና ተረፈ ምርት በተለይም ደግሞ ከቲማቲም ውጋጅ ፐልፕን ማምረት እንደሚቻል የደረሰበትን ውጤት ይዞ ወደ ላቀ ምርምር ለማሻገር ወሰነም። በዚህም ውሳኔ መሰረት ታዲያ የላቀ ምርምር ለማድረግ በዘርፉ አቅም ያለው ላቦራቶሪ ሲፈለግ በሀገራችን የቀን አቆጣጠር 1952 የተቋቋመውና የተደራጀ ላቦራቶሪ ባለቤት የሆነው አንጋፋው የኢትዮጵያ ፐልፕና ወረቀት ፋብሪካ የቡድኑ ዋነኛ ተመራጭ ሆኗል። አገሪቷ ላይ ያሉት የዩኒቨርሲቲ ተማሪዎችም ይሁኑ አስተማሪዎችም ይሁኑ የመጀመሪያ ዲግሪያቸውንም ይሁን ሁለተኛ ዲግሪ ዶክተሬታቸውንም ይሁን በፐልፕ ዙሪያ ላይ የሚሰሩ ከሆነ ሪሰርች በአብዛኛው መጥተው እዚህ ይሰራሉ። ቢያንስ በአመት ውስጥ 4 ሰው 5 ሰው ከትንሹ ሚኒመም 5 ሰው ከዛም በላይ መጥተው ይሰራሉ እና በጣም ላቡም በጣም የተሟላ ነው። ስታንዳርዳይዝ የሆነ ላብ ነው። ምክንያቱም የምንጠቀምበት ስፔሲፊኬሽን ከውጭ ጋር አንድ አይነት ስታንዳርድ የሆነ ኢንተርናሽናል ስታንዳርድ ስለሆነ ማለት ነው እና ያ ነው ላባችን። ያው እንደምታዩት ሙሉ ነው። ምንድነው የምናደርገው? የእነሱንም ይሄ ስራ በእርግጥ በጣም ወሳኝ ነው፣ ጠቃሚ ነው ለሀገራችን። ምክንያቱም እኛ ፐልፕ ከውጭ ነው የምናመጣው። ከውጭ የምናመጣውን ፐልፕ ደግሞ ይሄ ወደ ስራ ቢገባ ያንን ነገር ሊያስቀርልን ይችላል ብለን እናስባለን። ምክንያቱም አንድ ወረቀት ሲመረት ያለ ፐልፕ ስለማይመረት ማለት ነው። ምርምሩን በመጀመሪያ ይዘነው ስንመጣ ይሄኛው በኢትዮጵያ የመጀመሪያው የሚባለው በወረቀት ቴክኖሎጂ የመጀመሪያው የሚባለው ቤተ ሙከራ ነው። ስለዚህ ስንመጣ ይሄን መረጃ ተከትለን ነበር የመጣ ነው። ስለዚህ በመጀመሪያ በኩኪንግ ስቴፕ ወይም ደግሞ የመብሰል ሂደቱ ካለፈ በኋላ በትንሽ የኬሚካል መጠን በታገዘና በተወሰነ ሙቀት 93 ዲግሪ ሴንቲግሬድ ሙቀት ካለፈ በኋላ ይታጠባል። ከታጠበ በኋላ ጥሬ ዕቃው መጀመሪያ ከማሳ ሰብስበን ካዘጋጀነው በኋላ ማለት ነው ወደ ካጠብነው በኋላ ወደ ፐልፕ ቢቲንግ ማሽን ቅድም እዛ ጋር እንዳያችኋት ፐልፑን ወደሚሰራልን ማሽን ከወሰድነው በኋላ ሆሞጀናይዚንግ ማሽን አለች። ያ ማለት ዩኒፎርም የሆነ ወይም ደግሞ እኩል ይዘት ያለው የፐልፕ መጠን
የሚሰራልን ዲስኢንቴግሬቲቭ ማሽን አለ። መጀመሪያ ስንጀምረው በእርግጥ ፈታኝ ነበረና ብዙ አስቸጋሪ እንትኖች ነበሩ። ምክንያቱም እኛ በምንፈልገው ልክ አልመጣም እያለ ያስቸግረን ነበረ። ግን ያው ምርምር ስለሆነ ችግር ሲኖር ነው አይደለ? ሪሰርች በራሱ ችግርን ሲኖር መፍትሄ መፈለጊያ መንገድ ነው እና በቃ ከተወሰነ እንትን በኋላ መጣልን፣ ተስተካከለ። ያልጠበቅነው ነው የሆነው። በእርግጥ ደስ የሚል ነው ውጤት ያየው። ምክንያቱም እኔ በፊት ከቲማቲም እንጨት የሚሰራ ፐልፕ፣ በእርግጥ እንጨቶች ጠቅላላ ፋይበሮች ይኖራቸዋል። ግን ይሄ ደግሞ ቲማቲም እንደዚህ አይነት ፋይበር እንደዚህ አይነት ፐልፕ እናገኛለን ብዬ አላሰብኩም ስንጀምር። ግን ከዛ በኋላ ግን ውጤቱን እያየን ስንሄድ በጣም ደስተኛ ሆንና ሰራ ነው። እዚችው ነበረ ኩክ ያደረግነውም እዚሁ ነው። እንደገና ደግሞ አሁን እንዳያችሁት ቀደም እንዳየነው ማለት ነው እዚችው ነው ሞልድ ያደረግነው፣ ፈጨነው፣ እዚችው ወደ ፐልፕነት ቀየር ነው። ከዛ በኋላ ደግሞ ኳሊቲ ፓራሜትሮቹን የፐልፕ ነው ወይ አይደለም፣ የወረቀት ይሆናል ወይስ አይሁን የሚለውን ደግሞ ኳሊቲ ፓራሜትሩን በጠበቀ መልኩ ቴስት ሰራ ነው። ስንሰራው በጣም ጥሩና አዋጭ ሆነ። ስሙዝ ፓርቱ በታች ስለሆነ ነው። እዛ ፋብሪካ ግን በዚህና በዚህ ነው ስሙዝ የሚያደርግልን። ያ ማለት በቃ የሚገርም በቃ ነው። ኦኬ አሁን ስትሬንግዙን ነው እየለካን ያለው የመቀደድ አያ በቃ ኦልሞስት ይሄ ራሱ እንትኑ ስትሬንግዙ ብቻ ሳይሆን ማለት ነው ውሃ ራሱ እዚህ ብታስቀምጥ ወተር ባሪየር ፕሮፖርት የሚባላል ለፓኬጂንግ ስትጠቀም፣ ምክንያቱም ካርቦ ውስጥ አልፎ የማይረጥብ እንደዛ ማለት ነው። በራሱ ጊዜ ምንም ሳንጨምርበት ብትጨምርበት ደግሞ የበለጠ ለምትፈልገው ዓላማ ነው። እኛ እዚህ ጋር በቤተ ሙከራ ደረጃ የሰራነው ፐልፕ እንደምታዩት እጅግ በጣም ከፍተኛ ጥራት ያለው ፐልፕ ሆኖ ይሄም ከውጭ ከሚመጣው ጋር ስናወዳድረው በእይታም በይዘትም በጥራትም በመጠን በተለያየ ሁኔታ ጥሩ የሚባል ጥሩ ደረጃ ያለው፣ ይሄኛውም ደግሞ ያረጋገጥንበት ጥራቱን ያረጋገጥንበት የተለያዩ አይሶ ስታንዳርዶችን በመከተል እና በማወዳደር ነው። ይሄ ቤተ ሙከራ በዓለም አቀፍ ደረጃ እውቅና ያለው ቤተ ሙከራ ነው። ስለዚህ እጅግ በጣም ጥሩ የሚባል ውጤት ነው ያየነው። እኛ ያደረግነው ወደኛ ሲመጡ ተመራማሪዎች ባዮቴክኖሎጂ ኢንስቲትዩት ወደኛ ባለሙያ ሲልክ እሰይ ብለን ነው የተቀበልነው። አንደኛ ለራሳችን ነው፣ ሁለተኛ ለሀገር ነው። ለሀገር ይሄ ድርጅት አንድ ነገር ጠብ ማድረግ አለበት ብለን ባለሙያውን ተቀብለን ማንኛውም አስፈላጊ በሙሉ ትሪት እያደረግናቸው ባለሙያዎችም የድርጅቱ ባለሙያም ጎበዝ ባለሙያዎች አሉ። በዚህ አጋጣሚ አመሰግናቸዋለሁ። የድርጅቱን ጥራትና ቁጥጥር ባለሙያዎች ሌሊት ቀን ሳይሉ ሁሉን ነገር ብቁ ምቾት ሁኔታ ኖሮላቸው ድርጅቱ ኖሮላቸው ሳይሆን በቃ ለሀገር አንድ ነገር ጠብ ላድርግ ብሎ ከባለሙያዎቹ ጋር ደፋ ቀና ብሎ ምርምሩንም እያገዙ እየደገፉ ማቅረብ ያለብንን ነገር ሁሉ እያቀረብ ይሄው ውጤቱ ላይ ደርሰናል እና ለወደፊትም መልእክቴን የማስተላልፈው የኢትዮጵያ ፐልፕና ወረቀት የጥራትና ቁጥጥር ዲፓርትመንት ፉል ፓኬጅ ኢንስትሩመንታል ተመልካቾች አሁን የምንገኘው የኢትዮጵያ ፐልፕና ወረቀት አክሲዮን ማህበር ቅጥር ግቢ ውስጥ ነው። እንግዲህ ይሄ ድርጅት በትልቁ ፐልፕን አምርቶ ለሀገር ገበያ በመዋል ደረጃ ትኩረቱን አድርጎ 1952 የተቋቋመ ግዙፍ ድርጅት ነው። ነገር ግን እንግዲህ እነዚህ እንደምትመለከቱት ከተለያዩ ሀገራት ፐልፕን በውጭ ምንዛሬ እዚሁ እያስገባ ነው እንግዲህ ፕሮሰስ እያደረገ ፐልፕን ሲያመርት የቆየው። ነገር ግን ይሄ ቴክኖሎጂ ከመጣ ምናልባትም በሀገር ውስጥ ፐልፕን እዚሁ ማምረት የሚችልበት ሰፊ እድል እንዳለው ማሳያ ነው። ትልቁ ድርጅቱን ያጥሙ ያደከመበት ትልቁ ነገር ከውጭ ሁሉም ነገር ጥሬ ዕቃ ውጭ ላይ ተንተርሶ ነው የተመሰረተው። ያን ለማስቀረት ለምሳሌ ፐልፕን ከኔዘርላንድ ያቀርባል፣ ከብራዚልም አንዳንድ አልፎ አልፎ ያቀርብ ነበር። እኔ ሳልመጣ በፊት የዛሬ 10 ዓመት አካባቢ ነው ፐልፕን ኢምፖርት አድርጎ እሷን እንደ እርሾ እየተጠቀምን ያለው። ነገር ግን አንድ ዓላማ አለው ኢትዮጵያ ፐልፕና ወረቀት ራሱ ፐልፕን ማምረት ዓላማ አንግቦ ነው ያለው። ስሙም ኢትዮጵያ ፐልፕና ወረቀት ነው የሚለው። አንዱን ብቻ ነው እየፈጸመ ያለው፣ ወረቀትን ብቻ ነው እያመረተ ያለው፣ ካርቶን ብቻ ነው እያመረተ ያለው፣ ፐልፕን ግን እያመረተ አይደለም። አሁን ምርምሩ ምስጋና ይገባቸዋል። የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት፣ የኢትዮጵያ ቴክኖሎጂ እና ኢንስቲትዩት ሚኒስቴር፣ ኢንዱስትሪ ሚኒስቴርም ጭምር እገዛ እያደረጉ አሁን ምርምሮች እየበረቱ ይመጣሉ።
እየመጡ ነው። አሁንም እዚህ የምናያቸው የነሱ ውጤት ነው። ፐልፕን አምርተን በሀገር ውስጥ በሀገር በቀል ባለነው ሀብት ወደ ፐልፕ እንቀይራለን ብሎ እንቅስቃሴ ጀምረናል። አሁን የመጨረሻው ደረጃ ላይ ደርሰናል ከተመራማሪዎቻችን ጋር። እሷን ኢምፖርት የምናደርገው እኛም ተራችን ኤክስፖርት እናደርጋለን ብለን የምናስብበት ራዕይ ይዘን ነው እያንግበን ነው እየተንቀሳቀስን ያለ ነው። ለዚህም ደግሞ በቅንጅት እየሰራ ነው። በዋናነት ያው እዚህ ግቢ የተገኘሁበት ዋነኛ ምክንያት በኢትዮጵያ ወረቀትና ፐልፕ ፋብሪካ ላይ የሰራናቸውን በቤተ ሙከራ ደረጃ የሰራናቸውን የምርምር ስራዎች በዋናነት በሀገራችን ኢትዮጵያ በከፍተኛ ደረጃ የሚፈለገው መስራት የቻልነው ነገር ግን ከውጭ ሀገር የምናስገባውን የፐልፕ ጥሬ ዕቃ ከዛ በመነሳት የፓኬጂንግ ቴክኖሎጂ ለመስራት ነው እዚህ ግቢ የተገኘ ነው። ስለዚህ ወደ ፋብሪካው ፕሮሰስ መሄድ እንችላለን። በላብራቶሪ ደረጃ በጣም ቆንጆ ውጤት ስላሳየ ይሄን ደግሞ እስቲ በላርጅ በትልቅ ደረጃ በፋብሪካ ደረጃ ደግሞ ሞክረው ወደሚል ነገር መተን ነው። እነዛ የወረቀት ፋብሪካዎቹ ፐልፑን አምጥተው ነው ከፐልፑ ጀምሮ ነው የሚሰሩት። ፐልፑን ደግሞ ራሱን የሚሰሩ ፋብሪካዎችን ፈልግ ስንል ደግሞ የባርጉባ እንትኖች በጣም ደስተኞች ሆኑ። ከዛ ግን ዋናው ነገር ምንድነው የቲማቲሙን በትልቅ በሲኖትራክ አምጥተን በላርጅ ስኬል ማለት ነው እዚህ እነሱ ጋር ሞክር ነው። የመጀመሪያ ደረጃ ሳይሆን በቃ እነሱ ከውጭ ከሚመጣው ወይም ከሌሎች የእንጨት አይነቶች ከሚመጣው ፐልፕ የተሻለ ጥራት ያለው ሆኖ ሲያገኙት በቃ ይሄማ በጣም ቆንጆ ነው፣ በደንብ ብንሄድበት ይሻላል ተብሎ በመጀመሪያ ዙር ጥሩ አንድ ትልቅ ጥቅል ወጥቶ እንደዛ ፕሮዲውስ ተደርጎ ነበር። መጀመሪያ የሞከረው ነገር ምንድነው ይሄ ነገር መሆን ይችላል፣ እነሱ ያ በላብራቶሪ ደረጃ ሰርተው መጥተው እኛ ደግሞ ወደ ማስ ፕሮዳክሽን መቀየር ይችላል የሚለውን ነገር ነው ያየነው። ማሽን ላይ ሞክረ ነው ምርት ሆኖ ወጥቶ መውጣት ይችላል። ቀጥሎ እንዴት ነው ነገር በቀጣይነትና ማስ ፕሮዳክሽን መመረት የሚችለውን ነገር ነው የምናየው። ስለዚህ የተወሰኑ ያው መሰራት ያለባቸው ሞዲፊኬሽኖችና ገዛዎች የሚፈልጉ ነገሮች አሉ። ያ ነገር ከተሳካልን ለኛ ብቻ ሳይሆን ለሌላ ፋብሪካዎች ማምረተን ለማቅረብ ነው እኛ ቀደዘን እየተንቀሳቀስን ያለው። ይሄ የምርምር ውጤት ከቤተ ሙከራ አልፎ ወደ ኢንዱስትሪ መጥቶ ተቀይሮ ስናየው አይደለም ለኛ 2-3 አመት የለፋንበት ስራና ለሌሎች ተመራማሪዎችም ከፍተኛ የሆነ ተነሳሽነት የፈጠረ የምርምር ስራ ነው። ምክንያቱም ይሄ ኢንዱስትሪ ይሄ ዘርፍ የፓኬጂንግ እና ወረቀት ኢንዱስትሪ ግዙፍ በመሆኑ ብዙ የሰው ኃይል የሚያሳትፍ ብዙ ኢኮኖሚ የሚንቀሳቀስበት እንዲሁም ደግሞ መነቃቃቶችን የሚፈጥር ተመራማሪዎችን የሚያሳትፍ የስራ ዕድልን የሚፈጥር በመሆኑ እንዲህ ደግሞ የቤተ ሙከራ ውጤታችን በላቦራቶሪ የሰራ ነው ተቀይሮ ስናየው እጅግ በጣም ከፍተኛ ደስታ ነው የተሰማን ማለት ነው። ችግርን እንደ መፍታት ደስ የሚያሰኝና እንደው የህሊና ምግብ አለ ብዬ አላስብም። ምናልባት የራሴን ኤክስፒሪየንስ ብነግር ለመጀመሪያ ጊዜ የዚህ የግብርና ተረፈ ምርትን በፋብሪካ ደረጃ ወረቀት ሮል ወረቀት እንዲወጣ ስናደርግ ያን ቀን የተሰማኝ ደስታ ምናልባት በኬሪየሬ ውስጥ ካጋጠሙኝ ደስታዎች ከፍተኛው ነበረ። ምክንያቱም አይቻልም ሲባል የነበረ ለዛም ደግሞ እንደ ሀገር ከፍተኛ የውጭ ምንዛሪ ስናወጣበት የነበረ ጉዳይ ነውና ነገር ግን የኛ ተቋም አይ ይሄ ነገር በሀገር ሀብት በሀገር ልጆች በሀገር ኢንዱስትሪ መሰራት ይችላል የሚል ቁርጠኝነት ወስደን ባርጉባ ከሚባል ካምፓኒ ጋር ተነጋግረን የመጀመሪያው ሮል ሲወጣ ከፍተኛ ደስታ ነው የተሰማኝ። ገና ኩራት አይሰማኝም፣ ግን ደስታ ተሰምቶኛል። ቢኮዝ ካለብን ችግር አኳያ ኢትዮጵያ ብዙ የምትሰራቸው ስራዎች አሉ፣ ግን ሰርተን መቀየርን እንደምንችል በደንብ ሪያላይዝ እያደረኩት ነው። የኢትዮጵያ ልጆች ተባብረን የምንሰራ ከሆነ በተለይ ምርምር ኢኖቬሽን ለኢትዮጵያ በቃ ወሳኝ። ኢትዮጵያ የምንለውን ሁሉ በቅድም እንዳልኩ ነው ከግብርና ጀምሮ እስከ መከላከያ ድረስ ቴክኖሎጂ ክሪቲካሊ ኢምፖርታንት ለኢትዮጵያ።
ስለዚህ ይህንን ለማድረግ ደግሞ ምርምርና ጥናት ኢኖቬሽንን በጣም ማሳለጥ አለብን ብዬ ነው የማምነውና እኔ በዛን ዕለት ያው ደስታ ነው የተሰማኝ የሚል እምነት ነው ያለኝ። በመጀመሪያ ደረጃ እሳቢያችንን የቀየረው ይመስለኛል። እኔ ማሰብ ለምን ነው ያለን ሀብት ብዙ ነው። እኛ በቃ ያለን ሀብት ሳንጠቀምበት ነው ዝም ብለን ከውጭ የምናመጣው። እነሱም እኮ ከውጭ ለምሳሌ እንትኑ ሲሰጡን የምንገዛው ነገር ሲሰጡን ከምን ሰርተውት እንደሆነ አይነግሩን። አብዛኛውን ነገር አይደል ያለቀውን ጥሬ ዕቃ ነው እኛ የምንወስደው። ስለዚህ ምን ቀይሯል? ምን አስተሳሰብ ቀይሯል መሰለህ? ባለን የተፈጥሮ ሀብት ጀምረን የምንፈልገውን ነገር ማምረት እንችላለን የሚለውን ነገር መልሷል። በተለይ ደግሞ ለእኛ እንደ ተመራማሪ ምርምር ነው ስራችን። ላቦራቶሪ ላይ ነው የምንሰራው። ብዙ ምርምሮች አሉ እንደምታውቀው አይደለ? ይታያል፣ እዛው ነው የሚቀሩት። ግን ከዛ አልፎ አሁን እኛ በጣም የምንደሰተው ነገር በዚህ በፋብሪካ ደረጃ በትልቅ ደረጃ ወጥቶ ለመሸጥ ምናምን መብቃቱ በጣም ትልቅ ነው። እንደ ሀገር ደግሞ እነዚህ አብዛኞቹ ከውጭ ናቸው የመጡት። ቅድም እንዳልኩ የኛ ምርምር ቡድኑ ትኩረት አድርገው የሚሰራው የትኞቹ ግብአት ናቸው የሚፈለጉት፣ የትኛው ነው ከውጭ የሚመጣው፣ እሱን እንተካ ነው። ኢምፖርታንት ሰብስቲቱት እናድርግ ነው። ከውጭ የሚመጣው ምርት በሀገር ውስጥ ምርት እንተካ ነው። በጣም የሚያስደስት ነገር ነው። ምክንያቱም አንደኛ ነገር ቲማቲም ማለት በአቅራቢያችንና በአመት ከአንዴ በላይ መመረት የሚችል ምርት ስለሆነ የእኛን ደግሞ ከፍተኛ የሆነን ችግር መፍታት መቻሉ በጣም የሚያስደስት ነገር ሆኖ ያገኘ። ለዚህም ነው ልንገፋበት የቻልነው። እንግዲህ አሁንም ባለው ሁኔታ የአንድ ጊዜ ጥቅም ላይ የሚውሉ ፕላስቲኮችን የሚከለክል ህግ ወጥቷል። ስለዚህ ይሄንን ህግ ለመተግበር ደግሞ ይሄ አማራጭ ነው ብለን ነው የምናስበው። ምክንያቱም ወደ ወረቀት ፓኬጂንግ ማቴሪያል እንደዚሁም ደግሞ ወደ ጨርቃጨርቅ ፓኬጂንግ ማቴሪያል መሄድ አለብን። ስለዚህ ከዚህ አንጻር በተለይ የቲማቲም ውጋጅን ተጠቅሞ ፐልፕ ከዛም ደግሞ ፓኬጂንግ ማቴሪያል ወይም ወረቀት የማምረት ሂደቱ ላይ ትኩረት ቢደረግ የቲማቲም ውጋጁን ከመሰብሰብና ለፋብሪካዎች ከማቅረብ አንጻር ለወጣቶች የስራ እድል የሚፈጥር ይሆናል። ሌላው ደግሞ የውጭ ምንዛሪ ሳያስፈልግ ደግሞ በሀገር ውስጥ ግብአት ኢንዱስትሪዎቻችን ካርቶኖችን እንደገናም ደግሞ የወረቀት ባጎችን መስራት የሚችሉበት አማራጭ እድል ነው ያለው ማለት ነው። ስለዚህ አንዳንዶቹ ከኤክስፖርት ኢምፖርት አንጻር ችግሮችን የሚፈቱ ናቸው። አንዳንዶቹ ደግሞ አርሶ አደር ጋር ማህበረሰቡ ጋር ያሉ ተግዳሮቶች ናቸው ማለት ነው። በዚህ ልንፈታ ይሞከራል። በእርግጥም ይህንን መሰል ለሀገር በብዙ የሚመነዘር ጠቀሜታ የሚሰጠው የፐልፕ ጥናትና ምርምር ላብነት አነሳን እንጂ የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት በየዓመቱ በተለያዩ ዘርፎች መሰል ችግር ፈቺ የሆኑም አያሌ የጥናትና ምርምር ስራዎችን በውጤታማነት እያከናወነ ይገኛል። ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት እንግዲህ የኢትዮጵያ ባዮቴክኖሎጂ ኢንስቲትዩት በሚባል ስያሜ በ2008 ሰኔ ወር ላይ ነው የተቋቋመው። እንግዲህ አስፈላጊ መሰረተ ልማቶችን አሟልቶ ወደ ስራ ከገባ 6 እና 7 ዓመት ቢሆነው ነው። በዚህ ባለፉት 6 እና 7 ዓመታት ተቋሙ በተለያዩ ሴክተሮች ያሉትን የምርትና ምርታማነት ማነቆች ላይ ትኩረት በማድረግ ነበረ ሲሰራ የነበረው። ምርምሮቹን በዋናነት ችግር ፈቺ የማህበረሰቡን ችግር በሴክተሮች ላይ ያሉትን ችግሮች ለመፍታት ነበረ ጥረት ሲደረግ የነበረው እና ከዛ ጊዜ ጀምሮ በከፍተኛ ደረጃ እንቅፋት የሆኑትን በየሴክተሮቹ ያሉ ችግሮች ላይ ነበረ አትኩረን ስንሰራ የነበረው። በዚህም ውጤታማ የሆኑ የምርምር ውጤቶችን ለማህበረሰቡ አበርክተናል። ሰብል ጎተራ ውስጥ ያበላሻል። በ2 በ3 በ4 ወር ውስጥ ሰብልን እንዳለ ወይ ደግሞ ጎተራ ውስጥ እህሉን ያበላሻል። ስለዚህ ያን ችግር ሁልጊዜ ለእኛ ጥያቄው ይቀርባል። ኬሚካል የተለመደ ኬሚካል አለ። እሱን ነው በሱ አሽቶ ወይ ረጭቶ ነው ጎተራ ውስጥ የሚያስቀምጡት እና ያ ደግሞ ያው አንደኛ ኮስቲ ነው፣ በጣም ውድ ሊሆን ይችላል። ሁለተኛ ያው ኬሚካል ደግሞ በጤና ላይ ችግር ሊሆን ይችላል። ይህንን ሊተካ የሚችል ግን በሀገራችን ነበረ። ስለዚህ ይህንን እንዴት እንቀይር በሚል ከሀገራችን ሀብት ከሆነው እጽዋት የኛ ተመራማሪዎች ያንን በማመንጨት ወይ ደግሞ ዲቨሎፕ በማድረግ ማለት ነው ጸረ ተባዩን መስራት ችለናል ማለት ነው። 5% ማላታይን አሁን ከረንትሊ ገበሬውም ሆነ አንዳንድ ነጋዴዎች እየተጠቀሙባቸው ያሉ ኬሚካሎች ናቸው። እነዚህ ኬሚካሎች የራሳቸው የሆነ በአካባቢ ላይ የሚፈጥሩት ተጽዕኖ አለ። በሰው ጤና ላይ ሬዚዱዋል ኢፌክት አላቸው። ያም ሆኖ ግን
በጣም በከፍተኛ ሁኔታ ምርት እየባከነ ስለሆነ እነዚህን ቶክሲክ ኬሚካሎች እየተጠቀምን ያለ ነው። እነዚህን ኬሚካሎች ማስቀረት የሚችል ኦርጋኒክ ፔስቲሳይድ ነው ዲቨሎፕ ያደረግነው። ይሄ ፔስቲሳይድ እንግዲህ አንደኛ ፐርፎርማንሱ እነ 5% ማላታይን የምንጠቀምበትን ዶዝ ወይም ደግሞ መጠን በዛ መጠን ነቀዝን መከላከል የሚችል ፕሮዳክት ዲቨሎፕ አድርገናል። ይሄ የራሱ ትልቅ ተጽዕኖ አለው። አንደኛው ትልቅ ኮንትሪቢዩሽን ሊሆን የሚችለው የሀገሪቱን ፎሪን ከረንሲ በማስቀረት ትልቅ አስተዋጽኦ ያደርጋል። ሁለተኛ የአካባቢ ወጣቶችን አደራጅቶ ይህንን ፕሮዳክት በማምረት እና ለገበሬዎች እንዲያቀርቡ በማድረግ የስራ እድል ጆብ ኦፖርቹኒቲ ክሬት ያደርጋል። በሶስተኛ ደረጃ በምንመገበው ምግብ ላይ ተጽዕኖ ያሳድሩ የነበሩ ኬሚካሎችን በማስቀረት የራሱ ተጽዕኖ አለው ማለት ነው። ያው በሀገራችን እንደሚታወቀው የመኖ እጥረት በአርሶ አደሩ ላይ ከፍተኛ ተጽዕኖ እያሳደረ ነው። ይህም ብቻ ሳይሆን በአሁኑ ሰዓት በተለይ የመኖ ዋጋ ከምናወጣው ወጪ በአጠቃላይ 70% ስለሚደርስ በአርሶ አደሩ ላይ ተጽዕኖ ያደርገዋል። የእኛ ምርምር ዋነኛነቱ የሚያተኩረው በአጠቃላይ እነኚህ መኖዎች እጥረት ስላላቸው ዋጋቸውን በጣም ውድ ስለሆነ ዝቅተኛ ጥረት ያላቸው የሰብል ምርቶች ጥረታቸውን ማሻሻል እና አጠቃቀሙ ማሻሻል ለአርሶ አደሩም ለተጠቃሚ አካላት ለማድረስ ነው። ቡና የሀገራችን የኢኮኖሚ ዋልታ ነው። ፕሮሰስ ሲደረግ ተረፈ ምርት አለው። ሁለት አይነት ፕሮሰሲንግ አለ። ደረቅ የሚፈለፈልበት ኮፊ ሀስክ ይባላል፣ የቡና ገለባ ይባላል። በቀላሉ የሚብላላ ወይ የሚወገድ አይደለም። የቡና አምራች አካባቢ ላይ በጣም ጎልቶ የሚታይ ተረፈ ምርት ነው። ዝም ተብሎ ሲጠራቀም ዝናብ ይዘንብበታል። ከዛ እንግዲህ ብክለት ያመጣል፣ በማህበረሰቡ ቅሬታ ያመጣል። ችግሩም ያው ዞሮ ወደ ሁሉም ቤት ይደርሳልና ይሄንን እንዴት ወደ ተፈጥሮ ማዳበሪያ መቀየር ይቻላል የሚለውን ሰርተን የተለያዩ ቦታዎች ላይ ይሄንን እንደ ማሳያ ይሄን በዚህ መንገድ መጠቀም ትችላላችሁ ብለን የስልጠና ማዕከል አቋቁመን ወጣቶችን አሰልጥነን ብዙ ሄደናል። ይሄን በጮራ ሰርተናል፣ ወደ ቡኖ በደሌ በዲላ ሰርተናል፣ ይርጋለም ላይ ሰርተናል። እነዚህ የሚጠቀሱ ናቸው። ለምሳሌ አቮካዶ አሁን በግሪን ሌጋሲም በከፍተኛ ደረጃ አቮካዶ እየተተከለ ነው ያለው እና በሆነ ወር አቮካዶ በአንዳንድ አካባቢዎች ከፍተኛ ምርት ይሰጣል፣ በከፍተኛ ደረጃም ገበያ ውስጥ ይገባል። ከዛ የተነሳ አርሶ አደሩ ያመረተበትን ወጪ እንኳን የማይችልለትን ያክል ዋጋ በዛ ዋጋ እንዲሸጥ ይደረጋል። ይሄ እንግዲህ በተወሰነ በመሀል በሚገቡ ደላላዎችም የሚሆን ነውና ከዚህ የተነሳ አቮካዶን ያላግባብ በጣም በረከሰ ዋጋ እንዲሸጥ ይገደዳል። ይሄ ከሚሆን የአቮካዶ ዘይት እንግዲህ በዓለም ላይ ምርጥ ከሚባሉ ዘይቶች አንዱ ነው። ስለዚህ በአካባቢው ደረጃ ወይም በዛ ቀበሌ ወይም በዛ ከተማ የአቮካዶ ዘይትን በቀላሉ ማምረት አይቻልም ወይ የሚል ቻሌንጅ ይዘን ነው ወደ ስራ የገባ ነው። ይሄም ውጤታማ የሆነ በአካባቢ ደረጃ ወይም ኃይል ሳይፈልግ በሰው ኃይል ብቻ የአቮካዶ ዘይትን ማምረት የሚችል አነስተኛ ማሽን እንድናመርት አድርጎናል ማለት ነው። አቮካዶ 3 ክፍሎች አሉት። ስጋው አለ፣ ልጣጩ አለ፣ ውስጡ ደግሞ ፍሬው ወይም ድንጋዩ አለ። ስለዚህ ሶስቱም የዘይት ምርት ይሰጣሉ፣ ግን ደረጃቸው ይለያያል። ዋናው ስጋው ውስጡ ያለው ፓርት ነው ከፍተኛ የሆነ የዘይት ምርት መስጠት የሚችለው እና የምንፈልገውም እሱን ክፍል ነው ማለት ነው። ሌላው እንደ ቆሻሻ ነው የሚጣለው። ስለዚህ ያንን ከለየን በኋላ እናደርቀዋለን። ቴምፕሬቸሩ ከ40 እስከ 60 ዲግሪ ሴልሺየስ ባለው ሙቀት በፀሐይ ኃይል ምንም ኤሌክትሪክ በማይፈልግበት በሶላር ድራየር ወይንም በማንጠፍ መሬት ላይ ካደረቅነው በኋላ በማሽን ውስጥ ከተን እንጨምቃለን ማለት ነው። 2 አይነት ማሽን አውጥተናል። አንደኛው ስክሩ ፕረስ የምንለው ነው። ይሄ እንደ ብሎን እየጠበቀና እየላላ የሚጨምቅ ነው። ሌላው ደግሞ የሃይድሮሊክ ፕረስ የምንለው እሱ ከመጀመሪያው ሻል ያለ ብዙ ጉልበት የማይጠይቅ በመኪና ማንሻ ክሪክ አማካይነት በእግራችን ብቻ በማንቀሳቀስ የምንጨምቀው ዘዴ ይሆናል ማለት ነው። የጎማ ግብዓት ማጠንከሪያ የሆነውን ናኖ ሲሊካ የሚባለውን ማቴሪያል ከቆሻሻ ከሰልፌት ፋብሪካ ሶዲየም ሰልፌት ፋክተሪ አዋሽ መልካሳ የሚገኘው ሰልፌት ፋክተሪ ቆሻሻ አድርጎ የሚያስወግደውን ትልቅ
ከ3000 ቶን በላይ በአመት ሊመረት የሚችል ቆሻሻ ይህንን አጥቦና ለውጦ ወደ ናኖ ሲሊካ ለውጦ ከውጭ የሚገባውን የናኖ ሲሊካ ማታዶር የጎማ ፋብሪካ ማታዶር አዲስ የጎማ ፋብሪካ ከውጭ የሚያስገባውን የሲሊካ ያውም ይሄ ቆሻሻ ለነሱ እንኳን ከሱ በላይ ነው ቆሻሻውና ያንን የመተካት ስራና ፓይለት የሆነ ጎማ የማምረት በዚህ ግብአት የማምረት ስራ ተሰርቶ ውጤታማ ሆነናል። ታዲያ ኢንስቲትዩቱ እነዚህን የተመራማሪውን እውቀት ጊዜና ሀብት የፈሰሰባቸው ውጤታማ ጥናትና ምርምሮች እንደ ፐልፕ ሁሉ ከምርምር ተሻግረው በፋብሪካ ደረጃ የሚሞከሩ ብሎም ከአምራች ኢንዱስትሪው ጋር በቀጥታ የተጣመሩ ለማድረግ አሁን ላይ ትኩረት ሰጥቶ እየሰራ ሲሆን ለዚህም እንዲረዳው አብላጫው ጥናትና ምርምሮች የአእምሮ የንብረት ባለቤት ዋስትናን እንዲያገኙ አስችሏል። በአጠቃላይ ወደ 23 የሚጠጉ አይፒ ያገኘንባቸው የአእምሮ ንብረት ያገኘንባቸው የምርምር ጥናትና ውጤቶችን አውጥተናል። በዘንድሮ ዓመት ብቻ ያስመዘገብናቸው 11 ወይም 9 የፓተንት ያለው እንደገና ደግሞ የኢንዱስትሪ ዩቲሊቲ ሞዴል ደግሞ 2 ያላቸው አጠቃላይ 11 ደግሞ በዘንድሮ ዓመት እናስመዘግብ ሆኗል ማለት ነው። እነዚህ በሙሉ ወደ ኢኮኖሚው ገብተው ሀብት ሊያመነጩ የሚችሉ በየሴክተሩ ደግሞ ያለውን ተግዳሮትና ችግር ሊቀርፉ የሚችሉ የምርምር ውጤቶች ናቸው ማለት ነው። ይሄ እንግዲህ ከሚታተሙ ወረቀት ባሻገር ማለት ነው። እኛ ሀገር ምርምር ከተባለ ዳታ እንሰበስባለን፣ ወረቀት እንጽፋለን፣ ይታተማል፣ ሼልፍ ላይ ይቀመጣል፣ አለቀ። ከዚህ ውጪ ብዙም የመሄድ ባህሉም አልነበረም። ይሄ ኢንስቲትዩት በኢትዮጵያ የምርምር ታሪክ አዲስ ባህልን ነው ሲቀረጽም ምን ችግር ይፈጥራል፣ ምንድነው አውትፑቱ ወይም ፕሮዳክት ምን ይዘህ ትመጣለህ፣ ከተገኘም በኋላ ደግሞ ይዞ መቀመጥ አይቻልም። በእኛ ይሄኛው ተገቢ ስታንዳርድ ያሟላል፣ ተገቢ ነው ይፈተሽና ወደ ተጠቃሚ ጊዜ ለመሄድ ሁለተኛ ስቴፕ ትሄዳለህ ማለት ነው። ይህ ተቋም እንግዲህ ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ተደራሽ እንዲሆን የራሱን አስተዋጽኦ ለማበርከት ከፍተኛ ጥረት እያደረገ የሚገኝ ተቋም ነው። በእኛም ጋር የሚሰሩ ምርምሮች መሬት ላይ ወርደው ውጤት ማምጣት የሚችሉ አካባቢውን መጥቀም የሚችሉ ምርምሮችን ለይቶ ሳፖርት በማድረግ ለዛም ደግሞ የ100 ቀን እቅድ አዘጋጅቶ ወደ ውጤት የሚቀየሩትን ወደ ውጤት እንዲቀየሩ አስቻይ ሁኔታዎችን እየፈጠረ ተመራማሪዎች እንዲተጉ የተሻለ ውጤት እንዲያመጡ ጥረት እያደረገና አቅሙ በፈቀደው መልኩ በጣም ኦፕን የሆነ ኢንስቲትዩት ነው። ሳፖርት እያደረገ ውጤቶችም እንደምታዩት መመዝገብ የቻሉት በተቋሙ ያላሰለሰ ጥረት ነው ማለት ይቻላል። ተመራማሪዎቻችን ውስጥ እንዲሰርጽ ስንሰራ የነበረው ምንድነው? በዋናነት ከወረቀትም በላይ ችግር ፈቺ ምርምሮች ላይ እንዲያተኩሩና የማህበረሰቡን ችግር በመቅረፍ ለራሳቸውም ለህሊናቸውም እርካታ እንዲሆን ነው እየሰራን ያለ ነው። ሌላው ብዙ ጊዜ ተመራማሪዎች ጋር የሚታዩ ነገሮች ምንድናቸው? ወረቀትንና የቴክኖሎጂ ውጤቶችን ኢምባላንስ ነው። ብዙ ጊዜ ተመራማሪዎች ያው ሳይንስ ላይ ስለሚሰሩ ወደ ወረቀት የማድላት ተንደንሲ ያላቸው፣ እኛ ግን ይሄ ሁለቱን ችግር ለመቅረፍ በኬሪየር እድገታቸው ቢሆን በማንኛውም ረገድ ወረቀትና የቴክኖሎጂ ውጤቶች እኩል እንዲሆኑ አድርገናል። ከባለድርሻ አካላት ጋር የነበረውን ግንኙነት በእኛ ተቋም በኩል የሚያሳለጥልን ይሄ ተቋም ነው። ስለዚህ በቀላሉ ለማውረድ ብዙ አልተቸገርንም ማለት ነው እና የዚህ ደግሞ የኢንቴሌክቹዋል ፕሮፐርቲ ራይት በማግኘታችን ደግሞ ያለንን ምርምር እንድንጠብቀው ፕሮቴክት እንድናደርገው ደግሞ ረድቶናል። ስለዚህ ማንም ነገር ተነስቶ ወደ ሌላ እኛን ሳያስፈቅድ ምንም ማድረግ አይችልም ማለት ነው እና እንደዚህ አይነት ፕሮቴክሽን በመኖሩ እኛም የበለጠ እንድንነሳሳ አድርጎናል ማለት ነው። እነዚህ 11 የአእምሮ ጥበቃ የተገኘላቸው ምርምሮች ለእኛ ጥሩ ውጤት ናቸው። እኛን የበለጠ ተክተን እንድንሰራ የሚያነሳሳን ነው እንጂ ተኩራርተን እንድንተኛ የሚያደርገን አይደለም። ወደ ኢኮኖሚ ወደ ገበያ ሲሄዱ ደግሞ ከፍተኛ የኢኮኖሚ ጠቀሜታ የሚያስገኙ ናቸው። ለሌላውም ተመራማሪ የሚያነሳሳ ኢንስፓየር የሚያደርግ ነው። የእኛን አርያ ይከተልና ተግቶ ይሰራል። የሀገሩን ችግር ለመቅረፍም ይተጋል። ለእኛ በጣም ትልቅ ሞራል የሆነን እውነቱን ለመናገር እኛ እንትን ላይ
ብዙ ምርምሮች ነው የምናደርገው። ብዙ ምርምሮች እንሰራለን። አንተ እዛ ላቦራቶሪ ውስጥ የምትሰራው ምርምር እንደዚህ እውቅና ሲያገኝ በዳይሬክቶሬት ደረጃ 3 ፓተንቶች ናቸው ያሉት። ለምሳሌ ያሉን ተመራማሪዎች እኮ 11 ብንሆን ነው ለምሳሌ እዛ ውስጥ ያለ ነው 3 ፓተንቶች አግኝተናል። አንደኛው ይሄ ፐልፑን ከቲማቲም ኤክስትራክት ማድረጉ አንድ ፓተንት ነው። ራሱን ደግሞ ፐልፑ ከወጣ በኋላ ይሄ ለቲማቲም ወይ ለአቮካዶና ማንጎ ወይ ለተለያዩ አትክልትና ፍራፍሬዎች ኤክስፖርት ሲደረጉ አንደኛ ኤክስፖርት ከመደረጉ በፊት ስቶር መደረግ አለበት። እንትኑን ቴክስቸሩን ጠብቆ እንዳይጠወልግ እንዳይበላሽ አይደለ ረጅም ጊዜ እንዲቆይ። ከዛ ደግሞ ኤክስፖርት ሲደረግ ውጭ ሀገር ድረስ ሄዱ ተጓጉዘው ምናምን ነው እሱን ሁሉ ጠብቆ የሚያቆይ ካርቶን ለምሳሌ እሱም ሌላ ፓተንት አግኝቷል። በዓለም አቀፍ ደረጃ የአንድን ተቋም ሪሰርች ኮምፒተንሲ ከሚያሳዩ ጉዳዮች መካከል አንዱ ያለው የአይፒ መጠን ነው። ብዙ ተቋሞቻችን ጋር የምርምር ተቋሞቻችንም ሆኑ ዩኒቨርሲቲዎች ጋር ሲኬድ በወረቀት ደረጃ በጣም ጥሩ ውጤት አለን። በፓተንት ደረጃ ግን በጣም ዝቅተኛ ነን። ምናልባት የኢትዮጵያ አእምሯዊ ንብረት ባለስልጣን ጋር ሄደህ ዴታቤዙን ብታይ በሚያሳዝን ሁኔታ ዩኒቨርሲቲዎቻችን አይፒ አያስገቡም። እንግዲህ የልምድ ማነስም ነው እንጂ የፕሮዳክት ወይም የውጤት አለመኖር ጭምር ነው ብዬ አላምንም። የኛ ተቋም ጋር በዚህ ረገድ ምናልባት ከምርምር ተቋማትም ሆነ ከዩኒቨርሲቲዎች የተሻለ አይፒ በማስመዝገብ የምርምር ተቋምንም ዩኒቨርሲቲዎችንም እየመራ ያለበት ሁኔታ ነው ያለው። ስለዚህ ይሄ ተመራማሪዎችን ጋር እየፈጠረ ያለው መነቃቃት ቀላል አይደለም። ለምሳሌ ፓተንት በግል ማስመዝገብ በጣም ቀላል አይደለም፣ ከክፍያው ጀምሮ ማለት ነው። ለምሳሌ አፕላይ ለማድረግ ብቻ ለማስመዝገብ ወደ $200 ያስፈልጋል። በየአመቱ ደግሞ የምትከፍለው $40 $50 ይኖራል ለማስጠበቅ መብት ማስጠበቅ አይደለ? ያ በግል ቢሆን ከባድ ነው። በተቋም ግን ሲሆን ምንድነው ተቋሙ የነዚህን ሁሉ ኮስት ከቨር አድርጎ፣ ስለዚህ ተቋሙ ምን እያደረገ ነው ማለት ነው? እኛን ተመራማሪውን እያገዘ ነው ማለት ነው። የተለያዩ ፈጠራዎች አሉ ሀገራችን ላይ። በቁጥር የሆነ ነገር በቁጥር ላይ ካልተደገፈ ወይም ደግሞ በፓተንት ካላስደገፍ ነው አለን ብንለው ምንም ሪሶርስ ሊሆን ስለማይችል በዚሁ ደረጃ አገራችን ኢትዮጵያ እንደ ቀጠና እንደ ምስራቅ አፍሪካም የተሻለ ተወዳዳሪ ትሆናለች። እንደ አህጉርም በጣም ተወዳዳሪ እንደ ዓለም ትችላለች። ምክንያቱም በፊት አይሰሩም ብለን የምንላቸው ነገሮች እዚህ ላይ መስራት ጀምረናል። አሁን በዶክተር ኃይለማርያምና ቡድኑ የተጀመረው 3 ዓመታትን የፈጀው ፐልፕን ከተለያዩ ግብርና ተረፈ ምርቶች የማዘጋጀት ሀገራዊ ምርምር ከመጀመሪያው የሙከራ ስኬት ቀጥሎ ሁለተኛ ሙከራውን ለማድረግ ተመራማሪውና የፋብሪካ ሰራተኞቹ በስራ ላይ ተገኝተዋል። ታዲያ ይህ ሙከራ እንደ መጀመሪያው ሁሉ በመጠንም ሆነ በጥራት ውጤታማ የሆነ የፐልፕ ጥቅልን በማምረት አሁን ላይ ተጠናቋል። በዋናነት እንደ ተመራማሪ ይሄ ስራ እዚህ ደረጃ ላይ ደርሶ ለዚህ ሴክተር አስተዋጽኦ በማበርከቴ በጣም ከፍተኛ ደስታ የላቀ ደስታ ነው የተሰማኝ እና ይሄም ደግሞ የተለመደ ነገር አልነበረም። አሁን ግን ጥሩ ከዚህ ጋር በተያያዘ ጥሩ መነቃቃቶች አሉ። ተመራማሪዎች ከኢንዱስትሪዎች ጋር በመተባበር ችግራችሁ ምንድነው፣ ምን አይነት ክፍተቶች አሉ ብለው በመጠየቅ የሆኑ ከፕራይቬት ሴክተሩ የተሻለ መነቃቃትና አብሮ የመስራት ነገር ታይቷል። ስለዚህ በዋናነት በምርምሩም በኢንዱስትሪውም ደረጃ በዚህ ስኬል አስተዋጽኦ ኢምፓክት የሚፈጥር ስራ በመሰራቱ እኔም ከኔ ጋር የሚሰሩ በምርምሩ ላይ የተሳተፉ ባለሙያዎችም በጣም ከፍተኛ ደስታ ነው የተሰማው። በቃ ለዚህ ነው የተማርኩት፣ ለዚህ ነው ምርምርን የመረጥኩት እንድል ነው ያደረገኝና ይሄ እንደ ሀገር የወደፊት ችግሮቻችንን ጭምር የወረቀትና ተያያዥ የፓኬጂንግ የካርቶን ታሽጎ ወደ ውጭ ኤክስፖርት የሚደረግ የሁሉ ችግሮቻችን የሚቀርፍ የመጀመሪያ እርሾ እንደሆነ አስቤ ከፍተኛ ደስታ ነው የተሰማኝና በእውነት እንደ የሀገር ችግርን የሚቀርፍ ምርምር ከማድረግ ያንንም ደግሞ ውጤታማ አድርጎ ከማስመዝገብ በላይ ትልቅ ደስታ አለ ብዬ ለተመራማሪ አላስብም። የዛሬው ውሎዬ ይሄንን ይመስል ነበረ። በዚህ ምርምር ላይ ምርምሩ እንዲሳካ ለተሳተፋችሁ በሙሉ ልባዊ ምስጋናዬን አቀርባለሁ።
በቀጣይ በሌላ ጊዜ በሌላ ምርምር ወይም ደግሞ ቴክኖሎጂ እስክንገናኝ ድረስ መልካም ጊዜ